ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት ሁላችሁ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? በቸርነቱ የጠበቀን ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ቀደም ሲል በመርሃ ግብር መሪው እንደተገለጸልን እኔም ደስታዬን መግለጥ እፈልጋለሁ። ከረዥም ዘመን በኋላ በተመሳሳይ መድረክ ብዙ ወንድሞቻችንን እህቶቻችንን የምንናፍቃቸውን አገልጋዮች አግኝተናል እና በጣም ደስ ብሎኛል። መቼም በአገልግሎት የሚጠቀም ሲያስተምር የሚማረው ብቻ አይደለም የሚያስተምረውም እና ከዚህ ቦታ እኔም ብዙ በረከት አግኝቼበታለሁ እና እግዚአብሔርን አመሰግናለሁ ለማለት ነው እና አምላካችን ስሙ በድጋሚ የተመሰገነ ይሁን። ሰው ደግሞ በአካል ከተራራቀ ዘመንም ከገፋ ብዙ በመሃል የሚፈጠር ነገር ይኖራል። ከቁጥር ሳያጎድል በጤና በሕይወት ጠብቆ አገናኝቶናል። አሁንም በድጋሚ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወደ ትምህርታችን እንሄዳለን። ለትምህርታችን ርዕስ የምናደርገው የሐና ፈተና የሚል ይሆናል። ሐና የሚባሉ በመጽሐፍ ቅዱስ ብዙ ባለ ታሪኮች ስላሉ ታሪኩን ስንተርከው ትንሽ ግልጽ ይሆንልናል። ሐና የምትባል ደግ ሴት ከበድ ያለ ፈተና ገጥሟት ነበር በሕይወቷ። ሰው ሲኖር ምድር ላይ ይፈተናል እና በብዙ አይነት ፈተና ይፈተናል። ያን ፈተና እንዴት እንደተወጣችው ማወቅ ለእኛ ደግሞ በሕይወታችን ለሚያጋጥሙን ፈተናዎች እንዴት መወጣት እንዳለብን ትምህርት እንወስድበታለን ማለት ነው። ስለዚህ ከመጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ማለት ነው ምዕራፍ 1 ጀምሮ ያለ ታሪክ ነው። የታሪኩ መነሻ ሐና የምትባል ሴት ነበረች። ባሏ ሕልቃና ይባላል እና ባሏ ደግሞ እርሷን ብቻ አይደለም ያገባው እና ሌላም ሚስት ነበረችው እና ያቺ ሴት ደግሞ ፍናና ትባላለች። መጀመሪያ ሁለት ሚስቶች ስላሉት ሰው ስንናገር ሁልጊዜ የሚፈጠር ጥያቄ ይኖራል አይደል? እንዴት ሁለት ይፈቀዳል እንዴ የሚል ጥያቄ ይነሳል ማለት ነው። ያንን ግልጽ ለማድረግ አሁን ታሪኩን የምንተርከው ታሪክ የሚገኘው በመጽሐፍ ቅዱስ ውስጥ በኦሪት ከኦሪትም ደግሞ በጣም ቀደም ባለ ዘመን ስለሆነ እንዲህ ያለ ጋብቻ የሚያስነቅፍ አልነበረም ማለት ነው። ከዛ የተነሳ እኛ አሁን ያለነው በሐዲስ ኪዳን ዘመን ነው። ብዙ ሕጎች ለሐዲስ ኪዳን ክርስቲያን በሚገቡ መልኩ አምላክ የሰራቸው ስለሆነ ወደ ኋላ ሄደን ልንኖር አንችልም። እንዳለንበት ዘመን ሕግና ስርዓት ነው የምንኖረው። ስለዚህ እኛ በአዲስ ኪዳን ሕግና ስርዓት ነው የምንኖረው ማለት ነው። የምንተርከው ታሪክ ግን ከዚያ ከዘመን ውጭ ያለ ነው እና ስለዚህ ሐና አግብታ ስትኖር የመጀመሪያዋ ፈተናዋ ምንድን ነው ካላችሁ፣ ማንም ሰው የሚፈልገውን ነገር አጣለች። ትዳር አላት ግን ልጅ የላት። ይሄ ከባድ ፈተና አይደለም? ከባድ ፈተና ነው። ሰው አሁን ለኛ ፈተና ይሄ ላይሆን ይችላል። ሰው አግብቶ ልጆች ወልዶ እንዴት አሳድጋለሁ ሊሆን ይችላል ፈተናው። ምን ከምን አድርጌ የሚላስ የለ የሚቀመስ የለ፣ በዚህ የኑሮ ውድነት በዚህ ችግር የረባ ስራ የለ ሊል ይችላል። ይሄ እኛ ፈተና ሊሆን ይችላል በዘመናችን ማለት ነው። እሷ አግብታ ልጅ አልወለደች። ዛሬም ቢሆን ደግሞ አግብተው ልጆች ያልወለዱ ብዙዎች አሉ፣ በዚህ የሚፈተኑ ማለት ነው።
ይሄ ፈተና ነው አይደለም? ፈተና ነው። አግብቶ ልጅ ማጣት በጣም ከባድ ፈተና ነው፣ ቀላል አይደለም ማለት ነው። ይህም ብቻ አይደለም። የሚገርማችሁ ነገር ደግሞ ማግባት እየፈለጉ እጅ ሳያጥራቸው ገንዘብ ሳያንሳቸው ማለት ነው ሳይቸገሩ ትዳር የሚፈልጉ ግን ትዳር ያላገኙ ደግሞ አሉ። በብዙ ምክንያት ያላገቡ ማለት ነው። አልሆነ ያላቸው፣ አልሳካ አልቃና ያላቸው ሰዎች ደግሞ አሉ ማለት ነው። ይሄ ራሱን የቻለ ምንድን ነው? ፈተና ነው። ያቸው። ስለዚህ ሌላው ደግሞ የጤና ሊሆን ይችላል። ጤና አጥቶ የሚሰቃይ ሁልጊዜ እንዳለ የሚኖር እንዳቃሰተ እንደተሰማው የሚኖር ሰው አለ። እነዚህ ፈተናዎች ግን በጣም የሚያስደንቃችሁ ነገር ስጋዊ ናቸው እና ሰው ቢያገኛቸው ለዘላለም አይኖርም፣ ቢያጣቸውም ደግሞ ለዘላለም በዚያ ማጣት ውስጥ አይኖርም ማለት ነው። ዓለሙኒ ኃላፊ ፍትወቱኒ አላፊ እስመ ኩሉ ኃላፊ ውእቱ። ዓለሙም ምኞቱም ምንድን ነው? ኃላፊ ነው። ስለዚህ ማጣትም ማግኘትም አብሮ ያልፋል። ሁሉም ነው የሚያልፈው ማለት ነው። ህመም ያልፋል፣ ስቃይ ያልፋል፣ ድካም ያልፋል፣ ረሃብጥም ያልፋል። ተመልከቱ፣ ማጣት ሁሉ ያልፋል፣ ማግኘትም ያልፋል፣ ክብርም ያልፋል፣ ውርደትም ያልፋል። ሁሉ ነገር ነው የሚያልፈው እና በዚህ የማይፈተን የለም። ምድር ላይ ከዚህ ነፃ የሆነ የሰው ዘር የለም። በምድር ላይ በስጋ ከመፈተን ነፃ የሆነ ማለት ነው። ጻድቅም ቢሆን ቅዱስም ቢሆን ኃጢአተኛም ቢሆን ማለት ነው። ሃይማኖት ያለውም ሰው ቢሆን ሃይማኖተኛ ያልሆነ እግዚአብሔርን ማያውቅ እንደውም የካደም ቢሆን ተመልከቱ፣ የማይፈተን የለም። በህይወታችን የተለያየ ፈተና ይኖርብናል ማለት ነው እና አሁን የሐና ፈተና አይደለ ርዕሳችን? እንደዚህ ያለ መቸገር መጨነቅ በኑሮ አለ። ይህንን እንዴት ነው አይምሯችን የሚያስተናግደው? እንዲህ ያለውን ወጥመድ እና ፈተና የምናልፈው እንዴት ነው ነው? ተመልከቱ፣ ፈተና በጣም ብዙ ምክንያት ሊኖረው ይችላል። ይህን ማወቅ አለብን። አንዳንድ ሰው በራሱ አለማስተዋል ሊፈተን ይችላል። የሁሉም ሰው ፈተና አለማስተዋል አይደለም፣ ግን የአንዳንድ ሰው አለማስተዋል፣ የአንዳንዱ አለመስማት ነው። ተመልከቱ፣ እየተነገረውም አቅጣጫ እያሳዩትም እየነገሩትም እየተመከረም የማይመለስ አለ። ተመልከቱ፣ የአንዳንዱ አለማወቅ ነው፣ የአንዳንዱ እልክ ነው። ከእግዚአብሔር በታዘዘ ፈተናም ውስጥ እንኖራለን። አንዳንዶቻችን እየጣርን እየለፋን እየሰማን እየታዘዝን እያገለገልንም ደግሞ ፈተናው ላይቀርልን ይችላል ማለት ነው። ምክንያት ያለው ፈተና ሆኖ ይመጣል። ለምንድን ነው? ለምን ይመስላችኋል? የምንኖረው በመከራ ዓለም ነው፣ በምድር ላይ ነው። በዘላለም ቤታችን አይደለም የምንኖረው፣ በስደት ሀገር ነው የምንኖረው። ተመልከቱ። ስለዚህ ሰው ተፈጠረ፣ በገነት መኖር ጀመረ፣ ሕገ እግዚአብሔርን አፈረሰ፣ ወደ ምድረ ፋይድ ወረደ፣ ተሰደደ ከገነት። ተመልከቱ። በወልደ እግዚአብሔር በኢየሱስ ክርስቶስ ቤዛነት ደግሞ ያ የተዘጋበት በር እንደገና ተከፈተለት። ወደዚያ እንመለሳለን። ይሁን እንጂ በምድር ስንኖር ቀድሞ በተሰደድንበት ዓለም ስለሆነ የምንኖረው ስደተኛ የሚያጋጥመው ያጋጥመናል ማለት ነው። ስደተኛ አይርበው፣ አይጠማው፣ አይደክምም፣ አይዝልም፣ አይቸገርም። አያችሁ? ተመልከቱ። ስለዚህ ነጽተን ተቀድሰን በአዲስ ተፈጥሮ ተፈጥረን ወደ ገነት መንግስተ ሰማይ እስክንመለስ ድረስ ይሄ የዘላለም ቤታችን ስላልሆነ ልዩ ልዩ መከራ፣ ልዩ ልዩ ፈተና ያጋጥመናል። የሚጠበቅ ነው ማለት ነው። ምንድን ነው የሚያሳየው ያልን ከሆነ አንተ አልተማርክም፣ አንተ አታውቅም፣ አንተ ሰነፍነ የሚል ፍርድ ልናመጣ አንችልም። እያንዳንዱ ያጎደለውን ራሱ ያውቃል። ካጎደልን ይህን ባርም ይስተካከላል ብሎ ማረም የኛ ፋንታ ይሆናል ማለት ነው። ካልሆነ ግን ምንም ብንለው ብናስተውለው ብንመረምረው ካልገባን ግን በፍትሐ እግዚአብሔር የመጣ ፈተና
መቀበል ያለብን ምድር ላይ ነው ያለነው፣ የመከራ ዓለም። ስለዚህ የመከራ ዓለም ምንን ያስመኛል? የተሰደደ እኮ እናት ሀገሩን ይመኛል አይመኝም? ከቤት የወጣ መከራ ያገኘው ሰው የእናቱን ቤት ይመኛል አይመኝም? ስለዚህ እንዲህ ያሉ መከራዎች፣ ችግሮች ዋና ዓላማቸው እኛን ወደ እግዚአብሔር መሄድን እንድንናፍቅ ነው ዋናው ዓላማው። ተመልከቱ፣ ቢመቸን ኖሮ የዘላለም ቤታችን አድርገን እንቆጥረውና እንደላደላለን። በጣም የተረጋጋ ሕይወት ለመኖር እንወስናለን ማለት ነው። እንደዚያ እንዳይሆን ትንሽ መከራ ሲለበልበን ከዚያ በኋላ ምን እንላለን? እንደ ነቢዩ ኤልያስ ማለት መከራ ሲያገኘው ምን አለ ይላል መጽሐፍ ቅዱስ? እኔ ከአባቶቼ አልበልጥምና አቤቱ ነፍሴን ውሰድ፣ ልሙት፣ ምን አደርጋለሁ እዚህ አለ። እንደዛ ያስመኘው ምንድን ነው? መከራ ነው። አያችሁ፣ ማረፍ ፈለገ። በቃ እስከ መቼ እያሳደዱኝ መከራዬን እያየው ብሞት ይሻለኛል አለ። እና የዚያን የሰማዩን ክብር ያየ ሰው ይጓጓል፣ ይናፍቃል እና ወደ ሰማይ መሄድ ይመኛል። እኔና እናንተ ግን ያንን ለማስተዋል ያንን ለማጣጣም ደረጃችን አይፈቅድም። ማስተዋላችንም የትምህርት ደረጃችንም መንፈሳዊ ብስለታችንም የእምነት ደረጃችንም መንግስተ ሰማይን ለመናፈቅ ያህል አይሄድም። አያችሁ። ስለዚህ ለኛ ቅርቡ እዚህ መከራው ነው፣ የዚያ ጣዕም አይደለም። በሁለቱም መሳብ ይቻላል። በጣዕመ መንግስተ ሰማያትም ሰማያዊ ሕሊና ሊኖረን ይችላል። በምረረ ገሃነምም አያችሁ፣ በገሃነም እሳት መራራነትም እግዚአብሔርን እንናፍቃለን ማለት ነው። በምድር ላይ ባለም ችግር እግዚአብሔርን እንናፍቃለን። ወደ እግዚአብሔር ልባችን ይሄዳል ማለት ነው። ስለዚህ መከራን እንዳንጠላው ያሳስቡናል መጻሕፍት። እኛ ፈልገን አንሂድ እንጂ እሱ ገፍቶ ከመጣ ግን አንጥላው፣ ለበጎ ነው። ወደ እግዚአብሔር ያቀርበናል እንጂ አይጎዳንም። እንደውም በቸርነቱ ብዛት ነው ልንቸገር የምንችለው። አይደንቃችሁም? አሁን ይህን ለመቀበል መንፈሳዊ ሕሊና ያስፈልጋል። መንፈሳዊ ሕሊና እኮ ዓለማውያን ከሚያስቡበት በሌላ አቅጣጫ ነው ነገርን የሚያየው። ከዚህ የተነሳ እኛ ለበጎ ነው እንላለን። ለበጎ ነው እንላለን። እንዲህ ስትሏቸው ይሄ ምኑ ነው ለበጎ የሚሉ እኮ ሰዎች አሉ። ይህን መረዳት ያቅታቸዋል። ግን ለበጎ ነው። ተመልከቱ፣ ለበጎ ነው እና መከራም ለበጎ ይሆናል። ቅዱስ ዮሐንስ አፈወርቅ የተናገረው አንድ ኃይለ ቃል አለ። በአምጣነ ብዝሃ ጸጋሁ ያበወአ ለነፍስ ውስተ ኩሉ ጻዕረ ምንዳብያት ይላል። ምን ማለት ነው? በቸርነቱ ብዛት ማለት ነው። በአምጣነ ብዝሃ ጸጋሁ ማለት በቸርነቱ ብዛት ያበወአ ለነፍስ ውስተ ኩሉ ጻዕረ ምንዳብያት ሰውነትን ወደ ጭንቅና ወደ መከራ እንድትገባ ያደርጋታል። ሰው እንዲጨነቅ እንዲቸገር ያደርጋል በቸርነቱ ብዛት። ወያመጽእ ደዌ በእንተ ጥኢነሃ ለነፍስ ነፍሳችን ጤነኛ እንድትሆን አስተሳሰቧ ጤነኛ፣ ተግባሯ ጤነኛ እንዲሆን በስጋ ላይ በሽታ ያመጣል ይላል። በሽታ ለምን ይመጣል ለሚለው አንድ መልስ አገኘን ማለት ነው አይደለም? በቸርነቱ በሽታ ያመጣል ይላል። በበሽታ ሰው ወደ እግዚአብሔር ይመለሳል አይመለስም? ሁሉም አይመለስም። የሚመለሱ ግን አሉ። እግዚአብሔር አንድም ከተመለሰለት ትርፍ ነው። ለሁሉም ጸጋ አድርጎ ይሰጣል። ጥቂቶች ግን በበሽታ የእግዚአብሔርን ቤት ያውቃሉ፣ የእግዚአብሔርን ስም ያውቃሉ፣ ጸሎት ይለማመዳሉ አይደለም? ንስሐ ይገባሉ፣ ይቆርባሉ። በቃ ምን ይፈልጋል? ስለዚህ እግዚአብሔር በምድር ላይ ጥቂት መከራ፣ ጥቂት ፈተና ሲያመጣ ለምንድን ነው? ልቡናችን ወደ እግዚአብሔር እንዲቀርብ ነው። ግን ሰይጣን ተንኮለኛ ነው። የሚያስደንቃችሁ ነገር እንደዚህ ለበጎ ልንጠቀምበት የምንችለውን ፈተናም ሆነ መከራ፣ ችግር ሰይጣን ደግሞ አጣሞ ተቸግረንም መከራችንንም አይተን ከመከራው በሚገኝ ጥቅም እንዳንጠቀም ደግሞ አይምሯችንን ይቀይረዋል። እንደገና ሰይጣን
ምን አድርጎ ካላችሁ ችግር ሲያጋጥመን ወደ እግዚአብሔር መቅረብ ሲገባን ካማረር ነው፣ ከተበሳጨን፣ ከተናደድን፣ በእግዚአብሔር ላይ ካጉረመረምን፣ መኖሩን ከተጠራጠርን እንዴ ምን አድርጌ ነው ቢኖር በእኔ እንዲህ መድረስ ነበረበት፣ እኔ እንዲህ ይገባኛል፣ ይሁን ደግሞ ኃጢአተኛ ነኝ፣ ኃጢአተኛስ ብሆን እሱ ደግ አይደለም? መሐሪ አምላክ አይደለም? ለምን እንዲህ ያደርጋል እያልን ፈጣሪያችን እንድናማርረው ያደርግና በመከራ ወደ እግዚአብሔር መቅረብ ሲገባን በዚያው መከራ እንደውም ተናደን ከእግዚአብሔር እንድንርቅ ለማድረግ ጥረት ያደርጋል። በዚያው መከራ ይህን የምናውቀው በጻድቁ በኢዮብ ታሪክ ነው። ጻድቁ ኢዮብ ላይ መከራ የመጣበት በምን ምክንያት? መከራውን ያነሳሳው ሰይጣን አይደለም? ስለዚህ ኢዮብ ሸጋ ሚስት አለችው፣ ልጆች አሉት፣ ሀብት ንብረት አለው። እግዚአብሔርን እያመለከ ንጹሕ መስዋዕት እየሰዋ በደስታ ይኖር የነበረ ሰው ነው። መከራ ቢያገኘው ተመልከቱ፣ ከእግዚአብሔር ጋር ይጣላል ብሎ መከራ እንዲመጣበት ፈለገ። ፈጣሪን ጠይቆ መከራ አመጣበት። ደግነቱ ግን ኢዮብ በመከራ አልተንበረከከም፣ አልተፈታም፣ አቋሙን አልለወጠም። እግዚአብሔርን አመሰገነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። አያችሁ፣ ራቁቴን ወደዚች ምድር መጣሁ፣ ራቁቴን እመለሳለሁ፣ ምን ነበረኝ? ስለዚህ እንዲሁ ከሰጠኝ በኋላ የነሳኝ አምላክ እንደገና ደግሞ ጊዜ ጠብቆ መልሶ ሊሰጠኝም ይችላል። አምነዋለሁ፣ አልጠራጠረውም፣ ሁሉ ለበጎ ነው ብሎ አምኖ እግዚአብሔርን አመሰገነ። ጨክኖ ፈጣሪውን ማመስገኑን ቢያይ ሰይጣን እንደገና በሚስቱ አድሮ እስከ ማይዜኑ ትብል ኢዮብ እትረገሶ ለእግዚአብሔር በየዋሃት። እስከ መቼ ነው እንዲህ ባለ ቅን ሐሳብ እግዚአብሔርን እታገሰዋለሁ ደጅ ጠናዋለሁ እምትለው? እስከ መቼ ነው? ከዚህ በላይ ምን ያምጣብህ እግዚአብሔር ብላ ወይዘኒ ባርኮሁ ወሙት ሰድበው አትሞትም ብላ በግልጽ ሰይጣን እኮ ነው ክፋቱ፣ በግልጽ ተሳደብና ሙት እንድትለው አደረገ። እሱ ግን አልተሳደበም። አያችሁ። ስለዚህ መከራ ወደ እግዚአብሔር ሊያቀርበን ሲገባም ሊያርቀን አይገባም። አሁን ይህ ትምህርት የማይነካው ማንም የለም፣ ከላይ እስከታች ያለን። ለምንድን ነው? ከሰው የተለየ ህይወት ስለሌለን የፈተናችን የመከራችን አይነት ይለያያል እንጂ ሴቶች ብንሆን፣ ወንዶች ብንሆን፣ ልጆች ህፃናት ብንሆን፣ አዋቂ ቢሆን ይሄ መከራ ማገኘው የለም። ማይረበው፣ ማይጠማው፣ የማይታመም፣ ማይደክመው ሰው የለም። ስለዚህ ሁልጊዜ ምን ያጋጥመናል ማለት ችግር ያጋጥመናል። ፈተና ሲያጋጥመን ምመናል እግዚአብሔር ያመጣው ነው፣ ምን ይደረጋል እያልን እንድንተኛ አይደለም። ለምን? እግዚአብሔር ያመጣው መሆን አለመሆኑ እኮ የሚታወቀው እኛ ማድረግ ያለብንን ድርሻችንን ተወጥተን የማይወገድ ከሆነ ብቻ ነው። አይደለም እንዴ? የዚያን ጊዜ ነው እግዚአብሔር ያመጣው ነው ተብሎ በዚያ በመንፈሳዊ ሐሳብ መረጋጋት የሚቻለው እንጂ በስንፍናችንስ መጥቶ ቢሆን አይደለም፣ በቸልታችንስ ቢሆን የመጣው በእግዚአብሔር ልናሳብብ ነው። ስለዚህ ሁልጊዜ ክርስቲያኖች የማይፈልጉትን ነገር ለማራቅ ለማስወገድ ጥረት፣ ትጋት ያስፈልጋቸዋል። የማናውቀውን ለማወቅ ደግሞ መሞከር፣ መስራት ያለብንን ነገር ማምለጫ መንገድ ሁሉ እየፈለግን ኑሯችንን ለማሻሻል፣ ለመለወጥ፣ ለመጠንከር፣ ተሽሎ ለመገኘት ሁልጊዜ ጥረት ማድረግ አለብን። ከዚያ በኋላ ከዚያ ያለፈውን ግን ደግሞ ያለምንም ማጉረምረም እግዚአብሔርን በማመስገን መቀበል መቻል አለብን። የትምህርቱ ዋና ዓላማ ይሄ ነው። ስለዚህ ሐና ልጅ በማጣት ምን ሆነች ለማለት ነው? ተፈተነች በታሪክ ውስጥ። ከዚያ ስትፈተን ምን ታደርግ ነበር? አንደኛ ትጾም ነበር። ያለነው በወራ ጾም ነው አይደለም? ትጾም ነበር፣ እህል አትቀምስም ነበር ይላል። አዘውትራ ትጾም ነበር። በዚህ ደረጃ ነው
ከሐዘን ጋር ከምሬት ጋር ስለሆነ ነው እህል አትቀምስም ነበር የተባለ። ባሏ እየተጨነቀ ምን ነው ሐና ለምን እህል አትቀምሽም እባክሽን ይላታል። ተመልከቱ። እና እሷ ትጾም ነበር ትጸልይም ነበር። ጠንካራ ጸሎተኛ እና የጾም ሰው ነበረች ሐና፣ ጠንካራ። ስለዚህ ሰው በችግር ውስጥ ሲሆን ምን ማድረግ አለበት ማለት ነው? አዎ እየጾመ እየጸለየ እግዚአብሔርን ደጅ መጥናት አለበት ማለት ነው። መጾም መጸለይ ምን ያደርጋል? መጾም መጸለይ ችግራችን እንዲቀረፍ ያደርጋል በብዙ መንገድ። በመጀመሪያ እግዚአብሔር ለችግራችን መፍትሄ ያመጣል። ያጣነውን እንድናገኝ መንገዱ እንዲገለጥልን እንዲገባን በምን አቅጣጫ መሄድ እንዳለብን እግዚአብሔር በሆነ መንገድ ያመለክተናል። ስለዚህ ለችግራችን መፍትሄ ይገኛል። ሁለተኛ መጾም መጸለይ ደግሞ አሁን መከራችንን አይቶ ሰይጣን በዚያ በመከራችን ወደ መጠራጠር፣ ተስፋ ወደ መቁረጥ፣ ወደ መካድ፣ ወደ ሌሎች አጉል ውሳኔዎች እንዳንሄድ የሰይጣንን ፈተና እንድንገታው ያደርገናል። ጾም ጸሎት እኮ ጥቅሙ ልጅ ያጣ ልጅ እንዲያገኝ ብቻ እኮ አይደለም። በዚያ ተማሮ ደግሞ የባሰ ኃጢአት ሰርቶ ከፈጣሪው እንዳይጣላ ጾም ጸሎቱ ረድኤት ይሆነዋል። የሚፈታተነውን ሰይጣን ያርቅለታል። እንዲጽናና ጎሎበት እንዲጽናና ከሰው በላይ እንዲደሰት እንዲረጋጋ። አንዳንድ ሰዎች ራሳቸው ተቸግረው እንደውን ምን አርጋት አልፈው ይሆን ምን አድርጎ ያልፈው ይሆን በምን ይወጣዋል ብላችሁ እናንተ ተጨንቃችሁ ለነሱ ተሰቃችሁ ቀርባችሁ ልታጽናኗቸው ስትሞክሩ ተረጋግተው የሚያረጋጉ የበለጠ እናንተን ማለት አሉ የሉም? ችግራቸው ተወግዶ ነው አይደለም፣ ልቡናቸው ሙሉ ነው። በእግዚአብሔር የተወከሉ ናቸው፣ የተመኩ ናቸው። አያችሁ። ስለዚህ ያንን የሰይጣን ፈተና ድል ለማድረግ ችለዋል። ስለዚህ በሕይወታቸው ችግራቸው ሳይወገድ እንኳን ከአልጋ ተጣብቀው እየኖሩ ከኛ በላይ እግዚአብሔርን የሚያመሰግኑ ሰዎች አሉ። ከኛ በላይ ፊታቸው ብሩህ የሆነ አንደበታቸው ለስላሳ በጨው የተቀመመ ምስጋና ብቻ ካፋቸው የሚወጣ ምሬት የሌለባቸው ተመክረን ተገስጸን እንወጣለን። እንደነዚህ አይነት ሰዎች ዘንድ ሄደን እኛ ራሳችን ማለት ነው በጣም ባስደናቂ ሁኔታ። ስለዚህ ጸሎት ማድረግ የእግዚአብሔር መንፈስ እንዲቀርበን ያደርጋል። እንዲህ ያለ ጥበብ እንድናገኝ ሰማያዊ ጥበብ እንዲኖረን ያደርጋል። መጾም መጸለይ ፊታችን ብሩህ እንዲሆን ያደርጋል። ችግራችን እንዳይሰማን ያደርጋል። ተመልከቱ፣ መከራዎቻችንን እያዳመጥን የባሰ እንዳንጎዳ ያደርጋል። እንዲህ አድርጎ እግዚአብሔር በጾም በጸሎታችን ይረዳናል፣ ይደግፈናል። ከዚህ የተነሳ በመከራ ያለ ሰው ምን ያድርግ ይላል መጽሐፍ? ደስ ያለው ቢኖር ይዘምር አይደል? አዎ። መከራ የሚቀበል ቢኖር ይጸልይ። የታመመ ቢኖር የቤተ ክርስቲያንን ሽማግሌዎች ቀሳውስትን፣ ካህናትን ይጥራ እና ይጸልዩለት። ዘይት ቀብተው ጸሎተ ቀንዲል አድርሰው ይጸልዩለት። ኃጢአት ቢኖርበት ይሰረይለታል፣ ከደዌውም ይፈወሳል ይላል መጽሐፍ ቅዱስ። ስለዚህ በመከራ ያለ ሰው መጸለይ ነው ያለበት፣ መጾም ነው ያለበት፣ ወደ እግዚአብሔር መቅረብ ነው ያለበት። እግዚአብሔርን መጠጋት፣ ከለላ ጥላ ማድረግ ነው ያለበት በችግር ውስጥ ያለ ሰው። ስለዚህ እኛ ግን ብዙዎቻችን ደህና ስንጸልይ ከርመን ትንሽ ፈተና ሲያጋጥመን ለዚህ ነው ብለን የጸሎት መጽሐፍ የምንወረውር፣ ቤተክርስቲያን የምንቀር፣ ጾም የምናፈርስ እና ይሄ የባሰ ጉዳት ነው የሚያመጣው። ፌንጣ ብትቆጣ የሚባል ነገር አለ፣ ታውቃላችሁ? ፌንጣ ብትቆጣ እግሯን ጥላ ሄደች ነው የሚባለው። አሁን እኛ ተቆጥተን የኛ ብስጭት ምን ጥቅም ያመጣለኛ? ሰው በእግዚአብሔር ላይ ይቆጣል? ከእግዚአብሔር ጋር ተጣልቶ መፍትሄ ይገኛል? አቅምንም ማወቅ ያስፈልጋል ማለት ነው። ስለዚህ ብስጭቱ አይጠቅምም፣ እንደውም ጉዳቱ እየጨመረ ይመጣል እንጂ ማለት ነው። ስለዚህ መረጋጋት ነው የሚያስፈልገው እና ሐና በጣም ብዙ መከራ አግኝቷታል። ልጅ ሳትወልድ ብዙ ዘመን ኖራለች።
ከዚያ በኋላ በዚህ ምክንያት ትጾም ትጸልይ ነበር። ከዚያ ባሏ ሌላ አግብቷል ብያቸዋለሁ። ያቺ ደግሞ ሚስቱ በላይ ወልዳለታለች እና ያንን እያየች ታዝናለች። ለኔ ልጅ አጥቼ ሳይሰጠኝ እያለች ማለት ነው እግዚአብሔርን ትለምናለች። ያን ብቻ ሳይሆን ደግሞ አንዳንድ ሰው ክፉ ነው እና በሰው ቁስል አይደለም ንግግሩ ጥሩ ያልሆነ ሰው አለ። ሰውን የሚያሳዝን ለክፋትም ላይሆን ይችላል፣ መፍረድ አንችልም። አንዳንዶች ሆን ብለው ለማሳዘን ለመጉዳት የታባቱ ብሎ የሚያደርገው አለ። ትክክል አይደለም እና በምድር እየኖሩ እግዚአብሔር ማንኛውንም መከራ ለማምጣት የሚችል አምላክ ነው። ተመልከቱ። የወለደ ባልወለደ ክፉ ቢናገር ከባድ ነው። የተወለደ ልጅ ያድጋል ማለት እኮ አይደለም የተወለደ ሁሉ እና ምን ነው ባልወለድኩ የሚያሰኝ መከራ እኮ በወለዱ ላይ ሊያመጣ ይችላል። እግዚአብሔር ይችላል አይችልም? አዎ ይችላል። እና ምድር ትክደነ ሰማይ ይክደነን ምድር ተከፍታ ተዋጠን ይላል እኮ ከመከራው ብዛት የተነሳ እና ልጆቻቸው ቁጥራቸው የሚበዛባቸው ጊዜ እኮ ሊመጣ ይችላል። ለዚያን ጊዜ ለወለዱ ወልደው ለሚያጠው ወዮላቸው፣ ለነፍሰ ጡሮች ወዮላቸው ተብሎ እኮ ተጽፏል። እና አስጨናቂ ሁኔታ ሊመጣ ይችላል። ስለዚህ ወልደሽ ሳጨርሺ እያሉ እናቶቻችን አባቶች ያስጠነቅቃሉ። እና ኧረ እንዲህ አትናገሩ ይሄን አትበሉ እያሉ ማለት ነው። ትክክለኛ ንግግር ነው። ማስተዋል ይፈልጋል ማለት ሆን ብሎ ሰው ማሳዘን አይገባም። በመጀመሪያ ደረጃ አንዳንድ ጊዜ ደግሞ ሰዎች የሚናገሩትን በቅንነትም መውሰድ ደግሞ ጥሩ ነው። አስበው ለተንኮል ያላደረጉት ግን ሊመነዘር ይችላል። እኛ ውስጣችን ስለከፋል ውስጣችን ባለው ስሜት ከተረጎም ነው መልኩን ይቀይራል ማለት ነው። እንዴት ትለኛለች እና ለዚያ ነው አንዳንድ ሰዎች በጣም ካዘኑ በኋላ ምን ነው ከፍቶሻል፣ አዝነሻል ተብለው ሲጠየቁ አዎ እንዲህ ብለሽኝ በዚህ ቀን እንዲህ ብለህኝ ይላሉ። እነዚያ ሰዎች ደግሞ ሽምጥጥ አድርገው ይክዳሉ፣ ወይም ደግሞ አላልኩም ይላሉ፣ ወይም እንዲህ ለማለት ፈልጌ አይደለም ይላሉ። ምክንያት እውነቱ ያ ነው። የሚገርማችሁ ነገር ቢሉ ኖሮ ወይም አስበውበት ቢሆን ማሳዘን ከፈለጉ አዎ ይሉ ነበረ። ነገር ግን እኔ እንዲህ ለማለት ፈልጌ አይደለም ካሉን በጣም ጥሩ ነገር ምን እንደሆነ ታውቃላችሁ? ቃላቸውን ማመን ነው። በግምት ከመሄድ መጣላት እንፈልጋለን እንዴ? ከሰው ጋር ፍቅር ነው እንኳን የኔ ትርጉም ነው ማለት ነው። እንኳን እናንተ ልብስ አልኖረ እግዚአብሔር ይመስገን ፍቅራችን ተረፈልን ማለት ነው የሚያስፈልገው እንጂ ብለሽኛል ብሎ ሙግት አያስፈልግም ለማለት ነው። እና በቀና መተርጎም ያስፈልጋል የሰዎችን ንግግርና ድርጊት። የሚያስከፋንን ነገር በቤተሰብነት፣ በወንድማማችነት፣ በእህትማማችነት መጠየቅ። ይህን እንዲህ ተሰማኝ፣ እንዲህ ተረጎምኩት ወይም እንዲህ ለማለት ነው፣ ምን ነው፣ ለምን፣ ምን አጠፋው ብሎ የተከፉበትም ነገር ካለ መናገር፣ ከዚያ የነዚያን ምላሽና ማብራሪያ መጠበቅ ማለት ነው። ያን ደግሞ በቅንነት ለመቀበል ካልሆነ ክርስቲያኖች አብሮ መኖር አይቻልም፣ በፍቅር መኖር አይቻልም። ከባድ ነው። ማስተዋል የሚባለው ይሄ ሁሉ ነው፣ ቀላል ነገር እንዳይመስለን እና ስለዚህ አንዳንድ ክፉ ሰዎች አሉ፣ ሰው የሚያሳዝኑ። የሐና ጣውንቷ ማለት ታውቃለህ? ተመልከቱ፣ የባሏ ሚስት ማለት ነው። ጣውንቷ ሆን ብላ ታሳዝናት ነበር። ሆን ብላ በነገር በምክንያት ታስከፋት ነበር። ልጅ ባለመውለዷ ላይ ምን ተጨመረ ማለት ነው? ሌላ አሳዛኝ ነገር ፈተና ተጨመረባት ማለት ነው። አሁን ወደ መጽሐፍ ቅዱሱም ታሪክ ብንሄድ እና አለፍ አድርገን ብናነበው በጣም ብዙ ቁም ነገር እናገኝበታለን። መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 1 ላይ ያለ ታሪክ ነው እያነበብን እያየን ያለ ነው። እና አንድ ቀን በዓል የሚያከብሩበት ጊዜ ደረሰ እና ከቁጥር 1 ጀምሮ ላንብብላችሁ።
በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬም ልጅ የኢሊዮ ልጅ የቶሂ ልጅ ይልና ትውልዱን ነው የሚዘረዝረው። የናሲብ ልጅ ነበረ። 2 ሚስቶች ነበሩት ይላል። ነግሬያቸዋለሁ አስቀድሜ። የአንዲቱ ስም ሐና፣ የሁለተኛይቱም ስም ፍናና ነበረ። ለፍናናም ልጆች ነበሯት ይላል። ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። ለእግዚአብሔር ይሰግዳል፣ በየዓመቱ በዓል ያከብራል፣ መስዋዕት ያቀርባል። የእግዚአብሔርም ካህናት 2ቱ የኤሊ ልጆች አፍኒንና ፊናስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው ይላል። በዓል ለማክበር ሊሄዱ ሲሉ ለሚስቱ ለፍናና በዓል መውጫ ልብስ አለ አይደለም፣ ይህንን ለቤተ ክርስቲያን የምትሰጡት ብሎ አባት አይደለም መባ እንዲያስገቡ ይህን ለብሳችሁ የምትሄዱት የክት የበዓል ልብስ እያለ ስጦታ ሰጣቸው ማለት ነው። ለፍናናም ለሚስቱም ሰጣት፣ ለልጆቿም ደግሞ እንደዚያው በተመሳሳይ ሁኔታ ስጦታ ሰጣቸው። ከዚያ በኋላ ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት ይላል። ይወዳታል፣ በዚያ ላይ ደግሞ አብልጦ ሰጣት። እንደው እሷ ሆድ የባሳት ሴት ስለሆነች የበለጠ ሊያጽናናት ማለት ሊደግፋል። እግዚአብሔር ግን ማህፀኗን ዘግቶ ነበረ ይላል። ማን ነው ማህፀኗን የዘጋው? እግዚአብሔርም ማህፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። ተመልከቱ፣ ጣውንቷ እንዲህ አድርጋ ታበሳጫት ነበር። በየዓመቱም እንዲህ ባደረገ ጊዜ እሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ደጋገመው። አያችሁ፣ አንዳንድ ሰው ደግሞ አለ የሚያነሳበት እንደው እናንተ ብድግ ነጠላ ለብሳችሁ ልትወጡ ስትሉ አትልከፊኝ እንላለን አይደል? አትልከፈኝ እንላለን። ደህናውን እኮ የተቀመጠ ሰው ነው። በዓል ሊከበር ሲል መንፈሳዊ ነገር ሊደረግ ሲል ይሄንን ግን ሚስጥሩን ማወቅ አለብን። ሰዎች እንዲጣሉ፣ እንዲጋጩ፣ እንዲበሳጩ የሚያደርግ ማን ነው? ክፉ መንፈስ አይደል? ስለዚህ የሚገርማችሁ የሚያናድድ ሰዓት ያውቃል። እንደገና ደግሞ በረከት የሚገኝበትንም ሰዓት ያውቃል። በዓል ሊከበር ሲል እኛ ለበረከት ስንሄድ ልባችን እንዲቆሽሽና የምንቀበለውን በረከት ሳናገኘው እንድንቀር ማለት ነው። ልክ ሰዓት ጠብቆ ማበሳጨት እና ሰይጣን ለክፋቱ ጥበበኛ ነው። ለዚያ ነው በመጽሐፍ ቅዱስ ይሄ ልጄ ታማሚ ነው፣ ሙሉ ጨረቃ በሆነ ጊዜ ይጥለዋል፣ ከእሳትም እንደገና ደግሞ ከውሃም የሚል ቃል አለ በመጽሐፍ ቅዱስ ውስጥ። ሰዓት አይቶ ሙሉ ጨረቃ ሲሆን ይጥለዋል የሚለው ምን ይመስላችኋል? አያችሁ፣ ሰይጣን ያሰላል ማለት ነው። መቼ ልጣላው ይሄንን ሰው፣ መቼ ላስቀይመው ይላል። ተመልከቱ። ስለዚህ ጠብቆ ቤተክርስቲያን እግራችን ሊወጣ ሲል ወይም በቤተ ክርስቲያን ወይም በጸሎት ጊዜ ተመልከቱ፣ እንዲሆኛ አልጸልይም፣ እንዲሆኛ ቤተክርስቲያን አልሄድም እንድንል እኮ ነው። አሁን ልክ በዓመት በዓል ጠብቃ ታበሳጫት ነበር ይላል። ተመልከቱ። እና የሐና ፈተና አይደለም ሌላ ፈተና አልወለደችም። ይሄ ተፈጥሯዊ ነው። ሰው አበሳጫት አይባልም። ማን ነው ማጸኗን ዘጋው የሚለው? ይሄ እግዚአብሔር ነው፣ ለእግዚአብሔር የሚሰጥ ነው፣ ከእግዚአብሔር ጋር የምትነጋገረው ነው። ምን አለ ደግሞ ፍናና ባታበሳጫት? እንደውም ማዘን ነበር አይደለም የሚገባው ለሐና። አይ እኔ ከልጆች ጋር እየተጽናናው ምኖር ነኝ፣ እንደውም ጨምረ ለሷ ስጣት፣ እዘንላት። እንዲህ ነው መባል የነበረበት። እኔ ሌላ ደስታ አለኝ፣ እሷ መከፋት የለባትም። በመከፋቷ ላይ
ሌላ ሐዘን አንጨምርባትም ተብሎ ሰው ሲቸገር የበለጠ ማዘን ይገባል እንጂ በችግሩ ላይ ሌላ ችግር ሆኖ መምጣት አይገባም። ተመልከቱ። ነገር ግን እንዲህ አላደረገችም፣ የበለጠ አስከፋቻት ይላል እና አበሳጨቻት። ከዚያ በኋላ ምን ይነግረናል? በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር ካለ በኋላ ሐናም ታለቅስ ነበር ይላል። ታለቅሳለች፣ ትጸልያለች፣ ትጾማለች እና አንዳችም አትቀምስም ነበረ። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም እህል? ለምንስ ልብሽ ያዝንብሻል? እኔ እስከ 10 ልጆች አልሻልልሽምን አላት ይላል። ልብ የሚነካ ታሪክ ነው። ከልጆች እኔ አልበልጥም? ፊቴ ተቀየረብሽ? የኔ ፍቅር እንዳለ ነው። ይወዳታል፣ አብልጦ ይሰጣታል። ልጅ ወለደች ብሎ ለዛችኛዋ ሚስቱ አላዳላም። ተመልከቱ። እንዲህ አድርጎ ሚዛን ጠብቆ እንደውም የተሻለ አድርጎ ሊያጽናናት ይሞክራል። ግን እርሷ እንደተከፋች ቆየች። በሴሎ ከበሉና ከጠጡ በኋላም ሐና ተነሳች ይላል እና ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። በዓል አከበሩ። አሁን እኛ አንዳንድ ጉዞ እናደርጋለን አይደለም? በዓል ለማክበር በዓሉ ይከበራል። ከዚያ በኋላ መንገድ ከመጀመራችን እና ወደ የቤታችን ከመመለሳችን በፊት ደግሞ እህል እንቅመስ ይባላል። እንደዚያ አሁን በዓሉን አከበሩ፣ መስዋዕታቸውን ሰውተዋል፣ ስርዓቱ በሙሉ አልቋል። በሉ ጠጡ። እሷ ሽልክ ብላ ተነስታ እንደገና ወደዚያው ሄደች። ተመልከቱ፣ ልትጸልይ ግን ሕልቃና ምንድነው የመሰለው? ልታለቅስ ነው የምትሄደው፣ ከፍቷታል ብሎ አሰበ። ከበሉና ከጠጡ በኋላ እሷ ተነስታ ሄደች ወደዚያ ወደ ቤተ መቅደሱ ማለት ነው። መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበረ ይላል። ኤሊ ነው፣ ሊቀ ካህኑ ነው ይሄ። እርሷም በልቧ ትመረር ነበረ፣ በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች። ስታለቅስ ነው የኖረችው። አሁን ደግሞ ወደ መቅደሱ ስትጠጋ ይህች የሰማይ ደጅ ናት ይላል አይደል? አሁን በጆሮው ልትነግረው ነው ማለት ነው ለእግዚአብሔር። በጣም የሚያስደንቃችሁ ታቦት ሲወጣ መጸለይ ጠጋ ብሎ ለሹም እንደ መንገር በጆሮ ቤተ መቅደስ ሄዶ መጸለይ እንደዚያ። የያዕቆብን ታሪክ አናውቅም? በቤቴ ከምድር እስከ ሰማይ መሰላል ተዘርግቶ በሕልሙ አየ። ብድግ አለ። ይህች የሰማይ ደጅ ናት አይደል? የሰማይ ምንድን ናት? አዎ፣ ወደ ደጁ ጠጋ ብሎ መንገር ያስፈልጋል። ቤተክርስቲያን ናት እኮ የሰማይ ደጅ። ስለተሳለ ድንጋይ አስቀምጦ ዘይት አፍስሶ ከዚያ ከማስብበት በሰላም ደርሼ ብመለስ ይሄ ቦታ የእግዚአብሔር ቤት ይሆናል። እግዚአብሔር ምበላውን ምጠጣውን ቢሰጠኝ በደህና አድርሶ ቢመልሰኝ ይሄ የእግዚአብሔር ቤት ይሆናል አለ። ይህች የሰማይ ደጅ ናት ያላት ቦታ ላይ ቤተ እግዚአብሔር ለመስራት ብጻት ገባ፣ ተሳለ። የሰማይ ደጅ የምትባል ቤተክርስቲያን ተመልከቱ። ስለዚህ ወደ ቤተክርስቲያን መጥቶ መጸለይን እንደ ቀላል ነገር እንዳንቆጥረው፣ እንደ ቀላል ነገር እንደው የጮሁ እንደመጣራት አይደለም፣ በሩቅ እንደመናገር አይደለም፣ ይሰሙኛል አይሰሙኝም እያሉ እንደመናገር አይደለም። ጠጋ ብሎ በአስተማማኝ ሁኔታ አይን ለአይን እየተያዩ በጆሮ እንደመንገር ነው። ተመልከቱ። የተቀደሰችቱን ስፍራ የመረጠ ማን ነው? ራሱ እግዚአብሔር አይደለም? በዚህ ቦታ ለሚደረግ ጸሎት አይኖቼ የተገለጡ ጆሮቼ የተከፈቱ ይሆናሉ ብሎ ቃል የገባው ማን ነው? ራሱ እግዚአብሔር አይደለም? በቤተ መቅደስ በቤተክርስቲያን ለሚጸለይ ጸሎት። ስለዚህ ክርስቲያኖች ወደ ቤተ መቅደስ ገስግሶ መጸለይን ችላ እንዳንል ማለት ነው፣ እንዳንሰንፍ በዚህ ጉዳይ ያለውን ቃል ኪዳን እንድናቅ ነው። አሁን እሷ መለስ አለችና በዚያ በቤተ መቅደስ ለመጸለይ ሄደች። እዚያ ምን ያጋጥማት ይሆን? ሌላ ፈተና ይኖር ይሆን? ተመልከቱ። ልጅ አጣለች፣ ስታዝን ስታለቅስ ኖራለች። ጣውንቷ ታበሳጫታለች፣ በነገር የጎተጎተች። ተመልከቱ።
እንደገና አሁን ደግሞ ልትጸልይ ሄደች እና ከዚያ በኋላ ትመረር ነበር ይላል። በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶንም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ። ተመልከቱ፣ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ። ልውለድ እንጂ ያገልግለኝ አይደለም፣ ያንተ አገልጋይ ይሆናል፣ ለእግዚአብሔር ቤት እሰጠዋለሁ። ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች ይላል። በቃ ሰው ከጎደለበት መለመን አለበት ብለን የለ መጸለይ፣ ለመነች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ይላል አብዝታ ጸለየች። ኤሊ አፏን ይመለከት ነበር፣ ድምጿ አይሰማም፣ ከንፈሮቿ ይንቀሳቀሳሉ። ሊቀ ካህኑ ኤሊ ከዚያ ከመቅደሱ በራፍ ሆኖ የከንፈሮቿን እንቅስቃሴ ይመለከት ነበር። ከዚያም ከንፈሯን ታንቀሳቀስ ነበር ሳይሰማ፣ ድምጿ ሳይሰማ ይላል። ኤሊም እንደሰከረች ቆጠራት። እንደምን ቆጠራት? እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት ይላል። ከባድ ንግግር ነው አይደል? ካህን ነው። ምንድን ነው ግን እናንተ የምትጠብቁት? አሁን ቤተክርስቲያን ምርር ብሎ ወድቆ የሚያለቅስ ሰው ቢታይ ሌላው ቢቀር ምን ሆና ነው እግዚአብሔር እርዳት አንልም በልቦናችን? አው እግዚአብሔር ይርዳው፣ ጸሎቱን ይስማው፣ ምን ገጥሞት ነው፣ ምን ቢቸገር ነው እንላለን። ሰው ወንድ ልጅ እንደዚህ እንደ ሴት እንባ አፍስሶ ሲያለቅስ ይባላል አይደል እንዴ? ደግሞ እንደውም በጣም ደግሞ ከገፋ ትከሻቸውን ነጥቶ በቃ እግዚአብሔር ይስማችሁ፣ በቃ እንዲህም አታምሩ አይደል፣ እንዲህም ማዘን አታብዙ ይባላል። ማጽናናት። ካህን ከሆነ ደግሞ እንደ ካህን ምን ሆነሽ ነው ልጄ፣ ምክርም እኮ ጥሩ ነው አይደል፣ ማጽናናት ይገባል። እኛ እንዲህ ያለ ልምድ በጣም ይጎድለናል። ይሄ ደግሞ ለካህን የሚጠቅም ቁም ነገር ነው፣ ግን ብናነሳው አይጠቅምም እና አይጎዳንም። እና ምዕመንም ሆነ ካህን ወደ ቤተ እግዚአብሔር እንግዳ ሰዎችን ግር ያለው ሰው ሲያይ ምን ነው ምን ቸግሮህ ነው ማለት ጥሩ ነው። ምረዳህ ነገር አለ ማለት ጥሩ ነው። ክርስቲያኖች መተዋወቅ ጥሩ ነው። ሰው መልመድ ጥሩ ነው፣ የሚገባ ነው ለማለት ነው። እና ያች አጋጣሚ በፍቅር ስባ ሰውን ታስቀራለች ከቤተ እግዚአብሔር። ችላ ብሎ ተራምዶ የከፋውን ወደ ባሰውን የተደናበረውን ግራ የገባውን ሰው ማለፍ አይገባም። ባለን ነው የምንረዳው። ሁሉ ሰው ገንዘብ አይደለም የሚረዳው። ሁሉም ሰው ገንዘብ መርዳት አይችልም አይደለም እንዴ? እኛም እርዳታ ሊያስፈልገን ይችላል። ነገር ግን መንገድ ማሳየት ሊሆን ይችላል፣ አቅጣጫ መጠቆም ሊሆን ይችላል አይደለም፣ መላ መንገር ሊሆን ይችላል እና ማመላከት፣ ማንኛውም መረጃ መስጠት ሊሆን ይችላል። ስለዚህ እንደው በአፍ የሚያጽናና ቃል መናገር እንኳን ቀላል ነገር አይደለም ማለት ነው። በቅዱስ አቡነ ተክለ ሃይማኖት ገድል የምናገኘው ታሪክ አለ። ምንድነው? የጸጋ ዘአብ ታሪክ። የእግዚአብሔርና ጸጋ ዘአብ ባልና ሚስት ናቸው። የተክለ ሃይማኖት የቅዱስ አባታችን አባትና እናት ናቸው። ከዚያ በኋላ ክፉ ዘመን መጣና ለያያቸው ጸጋ ዘአብንና እግዚአብሔር። ሞተ ለሚ የተባለ አላዊ ተነስቶ እንደውም ወስጄ አገባታለሁ ብሎ ድግስ ደገሰ። የቄስ ሚስት የካህን ሚስት ናት። የእሳቸውንም ክህነት ሊያፈርስ እሷንም ሊያረክስ ማለት ነው። ከዚያ በኋላ እሷ ልብሰ መርዓት ለብሳ የሙሽራ ልብስ ለብሳ ሸልማዋት ሳለ ታለቅሳለች። ሊያረክሰኝ ነው፣ አንተ ቅዱስ ሚካኤል እርዳኝ እያለች ስትለምነው ቅዱስ ሚካኤል ነጠቅ አድርጎ ወስዶ ካህኑ ጸጋ ዘአብ ከሚያጥንበት ቤተ መቅደስ ወሰዳት። ታሪኩ እንዴት እንደሚያያዝ ልብ ብላችሁ ስሙ። ከዚያ በኋላ ጸጋ ዘአብ ዕጣን አጥኖ አገልግሎቱን ጨርሶ ፈጽሞ እንግዳ ሴት አለባበሷም የተለየ ነው። እንግዳ ሴት በዚያ በቤተ መቅደስ መኖሯን አየና መጨረሻ ትኩር ብሎም እያየ አይደለም
እንዲህ ሰው መርዞ መመራመር ከፍ ዝቅ አድርጎ መመልከት አይደለም የሚያስፈልገው። አያችሁ ይሄን ሁሉ ነው እኮ የምንማረው። ስንማር ሰውን እንዲህ በአይን አይገመገምም ማለት ነው። አይቶ እንዳላየ ሆኖ እኮ ማስተዋል፣ መመርመር፣ መነጋገር ይቻላል። ይቻላል አይቻልም? ስለዚህ ምን ነው ልጄ እንግዳ ትመስያለሽ ይሏታል። አዎ እንግዳ ነኝ፣ ባሌ ሞቶ ነው ትላለች። ባሏ ሞቶ ነው አይደል? እሷ እኮ ጸጋ ዘአብ ካህኑ ባሏ መሆኑን እኮ አውቃለች። ቀስ አድርጋ ግን ትመርምረዋለች። ባሌ ሞቶ እንደውም ደግሞ ያንተ ሚስት እንደተወሰደች ሰምቻለሁ፣ ታሪክ ሰምቼ እኔም የከፋኝ አንተም የከፋህ ሰው ስለሆንክ ትለዋለች ማለት ነው። ተመልከቱ። እኔ አሁን ታሪኩን እናንተ ከመጽሐፉ አንብቡት። ከገል ዋና ያነሳሁት ቁም ነገሩ ለምንድን ነው ይሄ የመጣበት? ካህን እንግዳ ሰው አይቶ ዝም ብሎ አያልፍም ነው ማለት ነው። አያችሁ። ስለዚህ እንግዳን አዎ ማደሪያ ማረፊያ ትፈልጋለህ? እንዲህ ያለ እንግዳ መጥቶብናል፣ እናንተ የሚቀበለው ሰው ብሎ ያገናኛል። ካህን ይህን መስመር መዘርጋት ይችላል ማለት አያችሁ። አንዱ አንዱን እንዲረዳው እንዲደጋገፉ ማድረግ የሚችል ስለሆነ ማለት ጠይቆ ማጽናናት መምከር ያባት ነው ለማለት ነው። እና ታዲያ ሐና እንዲህ ያለ ችግር በገጠማት ጊዜ ከቤተ መቅደስ ሂዳ ስትጸልይ የሚጠበቀው እንደ ካህን ሊቀ ካህን ማለት በዘመኑ የመጨረሻው ከፍተኛው መንፈሳዊ ስልጣን ነው፣ የመጨረሻው። ስለዚህ ዝም ብለን እናመሳሰል ካልን በዚህ ዘመን ፓትርያርክ ማለት ነው። ከዚያ በላይ ምን አለ? መንፈሳዊ ሹመት እና ስለዚህ ይሄ ካህን ሊቀ ካህኑ መጥቶ ምን ሆነሻል ልጄ ብሎ እንደ ማጽናናት ስካርሽ መቼ ነው የሚለቅሽ አንቺ አላት። ይሄ ያናድዳል፣ ያበሳጫል። ስሜቷን ሳያቅ ቤተ መቅደስ በራፍ ላይ ተበሳጭታ ልትናገር ትችል ነበር፣ አልተናገረችም። ጥላ በራ ልትሄድ ትችል፣ ሁለተኛ ቤተ ክርስቲያን ቤተ መቅደስ ደጃፉን አልረግጥም ልትል ትችል ነበር፣ አላደረገችም። እስቲ ንግግሯን ተመልከቱ። ምን ነው ስካርሽ መቼ ነው የሚለቅሽ እያላት፣ የእሷ መልስ ግን ተመልከቱ። የወይን ጠጅሽን ካንቺ አርቄው አላት። ሐናም ጌታዬ ሆይ፣ እንዲህ ያለ መልስ ይመለሳል? ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬአለሁ። ስጮ ስለፈልፍ ያየሁ ጸሎቴም ነው። ባሪያ እንደ ምናምንቴ ሴት አትቁጠረኝ፣ እንደ ሌሎች ሴቶች አይደለሁም። ዘመኑ ክፉ ነበር፣ ያ ዘመን እግዚአብሔር የማይፈራበት ዘመን። እሱንም ግን በነገራችን ላይ ያናገረው የወቅቱ ሁኔታ ነው። እንደዚያ ያናገረው የወቅቱ ሁኔታ ምን ነበር ካላችሁ፣ በወቅቱ ህልም የለም፣ ራእይ የለም፣ መገለጥ የለም። እግዚአብሔር ህዝቡን አያነጋግርም። የሰው ኃጢአት በዝቷል። እንደገና በቤተ መቅደስ ዙሪያ ራሱ መብሉ፣ መጠጡ፣ ስካሩ በዝቷል። እንኳን ወንዱ ሴቱ ይሰክራል። እንኳን ሌላ ቦታ መሸታ ቤት ቤተ እግዚአብሔር ይሰከራል። ለዚያ ነው ስካርሽ የማይለቅሽ ያለ። ያውም በቀን ሴቲቱን ዘመን ከፍቷል። ታስታውሳላችሁ የዚህን ወቅት ታሪክ። ይሄ እንግዲህ በዓለ ጰራቅሊጦስን አክብረናል። መንፈስ ቅዱስ የወረደበትን አይደለም። በዚያን ቀን በልዩ ልዩ ቋንቋ ተናገሩ። ሲናገሩ ሐዋርያትን ምን አሏቸው ይላል? ኧረ እነዚህ ጠጅ ተግተው ነው፣ የደፈረሰ መጠጥ ጠጥተው ነው፣ እንዲህ የሆነው ያልሆነውን ይዘላብዳሉ አላል። እንዲህ ሲሉ ቅዱስ ጴጥሮስ ምን አለ ይላል? እናንተ እንደ ሰከረ ሰው ለምን ትቆጥሩናላችሁ? እኛ አልሰከርንም። አንደኛ ገና ከቀኑ 3 ሰዓት ነው። በጠዋት አይጠጣም አይሰከርም አለ። አያችሁ፣ በሰዓቱ አንደኛ ባህል አይደለም። ሁለተኛ ነገር ደግሞ የጠጣ ሰው አንድ ቋንቋ ተናጋሪ ቢሆን ያው ቋንቋ እንኳን ራሱ ምላሱ ይተሳሰርበታል እንጂ ቋንቋ ተገልጦለት ሌላ አዲስ ሊናገር አይችልም። ይችላል? ስካር ቃል ያስጠፋል እንጂ ሌላ ቃል አይሰጥም። ስለዚህ እኛ አልሰከርንም አለና አረጋገጠ ማለት ነው።
ተመልከቱ። ይህን ያመጣ ነው ለምንድን ነው? እና ያለ ሰዓት አይጠጣም፣ ያለ ቦታ አይጠጣም። ያ የኤሊ ዘመን ግን ሊቀ ካህኑ ኤሊ የነበረበት ዘመን ግን በጣም የከፋ ዘመን ነበር። ለዚያ ነው እዚያ ቤተ መቅደስ ደጃፍ ላይ ቆማ የምትናገረዋን ሴት እንዴት እየጸለየች ነው ሳይሰማ አንድ ነገር መገመት ያቅተዋል? አዝና ነው ከእግዚአብሔር ጋር እየተነጋገረች ነው አላለም። ይሄ ቀላል ግምት ነበረ፣ ግን ይህን ያላለው ዘመኑ የከፋ ነበር። ያን ነው የሚያሳየው። ስለዚህ ጌታዬ ብላ አለስልሳ ስትናገር አለመስከሯን ያሳያል አያሳይም? ይሄ ንግግሯ ያሳያል አይደለም? በቃ እሱም ደግሞ ክፉ ሰው አይደለም። ክፉ ሰው ስላልሆነ ወዲያው ተመለሰ። እያየውሽ ብሎ አልተከራከረም። ተመለሰና ምን አለ? ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይነ ፊት ሞገስ ላግኝ አለችው። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም። በሃይማኖት ጸለየች፣ እንደሚደረግላት አመነች። በቃ ከዛ በኋላ አላዘነች። በላች፣ ጠጣች፣ ደስተኛ ሆነች። እግዚአብሔር ተቀብሎኛል ብላ ከዚያ በዓመቱ ልጅ ወልዳ ይዛ መጣች። ማንን ወለደች? ሳሙኤልን። እግዚአብሔር ሰማኝ ስትል ስሙን ሳሙኤል አለች። አምጥታ ሰጠች። ህልምና ራእይ መምጣት የጀመረው በሳሙኤል በኩል ነው። ህልምና ራእይ መምጣት የጀመረው እሷ በወለደችው ወልዳ በሰጠች ዘመኑን ነው የቀየረችው እቺ ሴት። ያን የዘመን ክፋት ቀየረች። ሰው ከእግዚአብሔር ጋር ታረቀ። ይህን ሁሉ መከራ አይታ ተመልከቱ። እና ቤተ ክርስቲያን ደጃፍ ላይ ብዙ መከራ ልናይ እንችላለን። ብዙ እናገልግል ካል እንቅረብ ካል ወደ ንስሐ አባት ስንቀርብ የሚገጥም ፈተና አለ። ወደ ቤተ ክርስቲያን ሲቀርብ ፈተና አለ። በቃ የምናየው የምንሰማው ነገር ብዙ አይደለም። ከትንሹም ከትልቁም ከኤሊ እንግዲህ ፈተና ከመጣ ይችን መሻገር ያስፈልጋል። አሁን ዋናው ቁም ነገር ይሄ ነው። ክርስቲያኖች አሁን እኛ የቤተ ክርስቲያን ልጆች ነን። ቀርበን ቃሉን እየሰማን ያለን ሰዎች ነን። ይሄ ትምህርት ያስፈለገው ፈተና ሲያጋጥመን ብርግግ ድንብር ማለት የለብንም ማለት ነው። እንዲህ እየመጡ እየሄዱ ብዙ ሰዎችን አተናል። የሚያጋጥማቸውን ፈተና ቀድመው መገመት አለባቸው። ወደ ገዳም ስትሄድ ራስን ሰውነትን ለመከራ ምን አድርጋት? አዘጋጃት ይላል። ወደ ቤተክርስቲያን ሲመጣ ለአገልግሎት ሲቀረብ እንዲህ አይነት ዝግጅት ያስፈልጋል። እኛ ግን የምንጠብቀው እንዴ ቤተክርስቲያን ስመጣ እንደውም እልል ብለው መቀበል ሲገባቸው ጠርተው ማምጣት የነሱ ስራ፣ አስተምሮ መሰብሰብ የነሱ ስራ፣ የመጣው እንዴት ይበትናሉ ይባላል አይባልም? የማንጠብቀው ነገር ይሆናል። ግን ፈተና የሚያጋጥመን ደግሞ ካልተጠበቀ ሰው ጭምር እንደሆነ የሚያሳይ ታሪክ ነው። ካልተጠበቀ ሰው ከማይገመት ሰው ጭምር መሆኑን የሚያሳይ ነው። ይሄ በአእምሯችን መሳል አለበት እና ስናጠቃልለው ሐና ብዙ ፈተና ተፈትናለች። ፈተናውን ሁሉ አልፋ ግን በመጨረሻ የምትፈልገውን አግኝታ በነፍሷም በስጋዋ ደስ ተሰኝታለች። እና ቅድም ወንድማችን መርሃ ግብር መሪው በዚህ በሰኔ 3 የሚታሰቡ በዓላት መካከል አንዱን የማርታ ተጋዳሊት ታሪክ 25 ዓመት የተጋደለች ናት። በሴሰኝነት ኖረች። ተመልከቱ። በቃ ብዙ ሰው ባለስልጣኑ ሀብታሙ ይፈልጋታል፣ ይወዳታል። እና ያ ሁሉ ሰው ሲሰግድላት ምን መሰላት? በቃ የትም ብትሄድ እሷን የሚከለክላት የሌለ አድርጋ ነው የቆጠረች። በቃ ልክ የወርቅ ቁልፍ ገንዘብ የማይከፍተው የለም ይባላል። እና ስለዚህ እንደዚህ ያለ ቁልፍ እንዳላት አድርጋ አስባ ነው ሄደችው። ወደ ቤተ ክርስቲያን ለልደት በዓል ስትሄድ አትገቢም ማለት ለምን? እንዴ አንቺ ያለ የተገለጠ ኃጢአት የሚሰራ ሰው በዝሙት የሚኖር ሰው እንዴት ይገባል? ቤተ መቅደሳችን ልታረክሽ ነው። ከዚያ በኋላ ክርክር ሙግት ተጀመረ። እንደተገለጠልን ሰው ተሰበሰበ። ሊቀ ጳጳሱ ወጡ። ምንድን ነው አትገቢም ይለኛል። ታዲያ እንዴት ትገቢያለሽ? የታወቀ ነው ይዘሽ በድፍረት ነው። ኃጢአቷ የተገለጠና ድፍረት የነበረበት ነው።
ከዚያ በኋላ አይ እኔ ያን ግብሬን ትቻለሁ አለች። ትተሻል? እንደሱ ከሆነ ጥሩ። እንግዲያውስ ይሄ የዝሙት ጌጥሽን በሙሉ ሰብስበሽ ያደረግሽውንም ከቤትሽ ያለውን ማምጥተሽ ካቃጠልሽው ትገቢያለሽ ወደ ቤተ መቅደስ ተላጭተሽ። ቁርጠኛ መሆን ያስፈልጋል አይደል? ተመልሻለሁ አለች። የአፍ ብቻ ነው ወይስ ቁርጠኝነት አላት? ይህን ሁሉ ስትታዘዝ አደርገዋለሁ አለች። አንድ ሳይቀራት የእኛ ስስት ኧረ እንዲህ ያለ ልብስ እኔ ተቀይሬያለሁ ከእንግዲህ ወዲህ ሱሪ አልለብስም ብለን ከዚያ በኋላ ያንን ሱሪ ደግሞ ይሄ ግን እኮ የገዛሁት በዚህ ያህል አያሳዝንም ብለን እንደገና መልሰን ለሌላ ነው የምንሰጠው። እናስወግደው ማንን? አያችሁ ስስታችን የሆነ ማስወገድ የፈለግነውን ነገር እንደገና እኛም ባናረገው በሌላው ሰው እንዲቀጥል እናረጋለን ማለት ነው። ተመልሶ የዚህ አይነት ሐሳብ ነው ያለ። መሳሳቱ አይወጣም ከውስጣችን ለማለት ነው። ይቺ ሴት ይቃጠል አለች። ተላጭታ መነነች። ከዚያ በኋላ ትለው የነበረ ነገር ያስደንቃል። ሰውነቷን እያሰበች አንቺ ትላለች። ነፍሷን እኮ ነው በአፈር በጭቃ በሳርና በድንጋይ በተሰራ ቤተ መቅደስ እንዳትገቢ ተከለከልሽ፣ ነውረኛ ነሽ። የብርሃን መቅደስ ውስጥ ልትገቢ ትመኛለሽ ትላት ነበር ራሷን። ማን ያስገባሻል? በዚህ ሁኔታ መቀጣት አለብሽ ብላ 25 ዓመት በጾም በጸሎት ተጋለ። ቁርጠኝነቷን ተመልከቱ እና ህይወቷን ቀየረች። ቤተ መቅደስ ላይ ፈተና አጋጠማት። ፈተናውን ግን አለፈች አላለፈች? ራሱ ህይወቷን ቀይራ ተስተካክላ ገብታ ፈተናውን አለፈች። እንደዚህ ነው ማለፍ የሚያስፈልገው። እንቅፋት ሁል ጊዜ መንገዳችን ላይ አለ። ማለፍ ያስፈልጋል፣ መሻገር ያስፈልጋል ለማለት ነው። የሐና ፈተና ብዙ አስተማሪ ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን አሜን። አብሮ ያሰማን።